ሁለተኛው የዓለም ጦርነት የሴቶች ኃላፊነት ደግሞ በጦርነቱ ጊዜ የነበረው ማዝናናት ነው። በጣም ብዙ አዝናኝ አርቲስቶች ማለት ናቸው። የተለያየ ሙያ ያላቸው ሴቶች ወደ ግንባር እየሄዱ ብዙ የመዝናኛ ዝግጅቶችን አቅርበዋል። በሙዚቃ፣ በኮሜዲ፣ በዳንስ በመሳሰለው ማለት ነው። የትልቅ ነገር ነበረ። ዋጋም አስከፍሏል። አሜሪካውያን ብቻ እንኳን 37 አሜሪካውያን ሴቶች ሞተዋል፣ አዝናኞች ማለት ነው፣ ግንባር ላይ በተፈጠሩ ነገሮች። 2 ሰዎች ደግሞ ተማርከዋል ጀርመን ውስጥ እና ይሄ ትልቅ ኃላፊነት ነበረ። ለምሳሌ አሁን ሜርሊን ዳይትሪክ የምትባል ጀርመናዊት የፊልም ተዋናይት ደግሞ አሜሪካ ውስጥ ሆና ከዛ ደግሞ እነዚህ አሜሪካውያን ወዳሉበት ቦታ ግንባር እየሄደች ቅስቀሳ ታደርግ ነበረ እና እሷ በጣም ዝነኛ የፊልም ተዋናይት ነበረች። ራሱ ሂትለር ጭምር ነበረ እንድትመጣ ከጦርነቱ በፊትም የጠራት። ያን ጦርነቱ ላይም ብዙ ማግባባት ተሰርቶ ፈቃደኛ ሳትሆን ቀርታ ከሀገሯ ተቃራኒ ሆና ማለት ነው ያንን ቅስቀሳ ስታደርግ የነበረችው እና እንደዚህ አይነት የማዝናናት ስራ የሰሩ ሴቶችም ነበሩ። ሌላው ሁለተኛው የዓለም ጦርነት ብዙ የስራ ኃላፊነቶች በተለይ ወንዶች ወደ ውጊያ ሲሄዱ የሸፈኗቸው ቦታዎች ደግሞ ነበሩ። ክፍት የተተው ቦታዎች ነበሩ። ዓለም ስራዎች ፋብሪካዎች ውስጥ በጣም ብዙ ክፍት ቦታዎች መጡ። ይህንን የሸፈኑት ሴቶች ናቸው። ግን ደግሞ ቀላል ዋጋም አልከፈሉ። በቀሩት ወንዶች ደግሞ ይሄ የማጥላላት ነገር በቃ ይሄ እናንተ ቦታችሁ እዚህ አይደለም የሚሉ የቀሩት ወንዶች ሴቶቹን በጣም ያጥላሉ ነበር። የዘረኝነት ነገሮች ነበሩ፣ በተለይ ጥቁር ሴቶች ላይ አሜሪካ ላይ በጣም ሴቶች የተሰቃዩበት ወቅት ነበረ። ግን ደግሞ ሴቶቹ በብቃት እነዛን ሁሉ ኃላፊነቶች መሸፈን ችለዋል። እንደውም ከጦርነቱ በኋላ አሜሪካ ቶሎ እንድታገግም በኢኮኖሚው በኩል እነዚህ ሴቶች የሸፈኗቸው ስራዎችና የፈጠሩት ለውጥ ትልቅ ሚና ተጫውቷል። ከዛ በኋላም ቢሆን እነዚህ ስራዎች የወንድ ብቻ ሳይሆኑ ሴቶች ሊሰሯቸው እንደሚችሉ ያሳየ አጋጣሚ ተፈጥሮ ከዛ በኋላ ያው እንግዲህ ብዙ ስራዎች ተሸፍነዋል በሴቶች ማለት ነው። በዛ ጊዜ ያው ጦርነት ነው፣ ብዙ እጥረት ይፈጠራል፣ በተለይ የምግብ እጥረት እና ራሽን ማድረግ በአሜሪካም በእንግሊዝም የተለመደ ነበረ። በተለይ በ1940ዎቹ መጀመሪያ ስኳሩንም ዳቦም የተወሰነ የተመጠነ ነበረ የሚሰጠው እና ያንን ቤተሰብ ባለው ውስን ሀብት አብቃቅቶ ያንን አስከፊ ጊዜ እንዲያልፍ ማድረግ የሴቶች ትልቅ ኃላፊነት ነበረ እና ይሄንን ያደረጉት ያው አብዛኞቹ ሴቶች ናቸው ማለት ነው። ኢትዮፒካሊ